ከ500 በላይ ደግሞ በእስር እንደሚገኙ ፌዴሬሽኑ ያወጣው ሪፖርት አመልክቷል። ኢትዮጵያን ከሳህራ በታች ካሉ 40 ሀገራት ጋር የሚያስተሳስር ፕሮጀክት ተግባራዊ ሊደረግ መሆኑ ተገለጸ። የ2018ቱ የጂ ፓወር ቲክቶክ ክሪኤቲቭ አዋርድ አሸናፊው አዶናይ ብርሃነ በፖሊስ መያዙ ታወቀ። የእነዚህና ሌሎች መረጃዎች እናሰማችኋለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ የቻናላችን ቤተሰብ ይሁኑም። አሁን ወደ ዝርዝር እናልፋለን። የኢትዮጵያና የፊልስጤም ውጭ ጉዳይ ሚኒስትሮች በአዲስ አበባ ተወያዩ። በሌላ በኩል የአፍሪካ ህብረት ለፊልስጤማውያን ድጋፉ አረጋግጧል። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ትላንት ከፊልስጤም የውጭ ጉዳይ ሚኒስትር ቫርሰን አግቤኪያን ሻሂን ጋር በቀጠናዊ ሰላምና ደህንነት ላይ ያተኮሩ ውይይቶችን አድርጓል ሲል የውጭ ጉዳይ ሚኒስትር አስታውቋል። ስብሰባው የተካሄደው የአፍሪካ ህብረት ኮሚሽን በአዲስ አበባ በተካሄደው ዝግጅት ላይ ከፊልስጤም ህዝብ ጋር ዓለም አቀፍ የአንድነት ቀንን ባከበረበት ሲሆን የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ አፍሪካ ለፊልስጤም ለረጅም ጊዜ የቆየችውን ድጋፏ አጠናክራ እንደምትቀጥልበት አረጋግጧል። በአፍሪካ ህብረት መግለጫ መሰረት ሊቀመንበሩ ህብረቱ የፊልስጤም ህዝብ መብትና ምኞቶችን በመደገፍ ጽኑ አቋም እንዳለውና የግዛት አንድነትን የሞራል ግዴታ ነው ሲሉ ገልጾታል። ኮሚሽነሩ ነጻና ሉዓላዊ የፊልስጤም መንግስት መመስረትን የሚደግፍ አቋም አረጋግጧል። የአፍሪካ ህብረት መግለጫ አክሎ ሊቀመንበሩ የ2025ን የሻርም ኤል ሼክ የጋዛ የተኩስ አቁም ስምምነት በደስታ ተቀብለው ድርድሮቹን የሰብአዊ ተደራሽነትን ያለማቋረጥና ዓለም አቀፍ ህጎችን ሙሉ በሙሉ እንዲከበሩም አሳስበዋል። ኢትዮጵያ ከሳህራ በታች ካሉ 40 ሀገራት ጋር የሚያስተሳስር ፕሮጀክት ተግባራዊ ሊደረግ መሆኑ ተገለጸ። ፕሮጀክቱ እስከ $1 ትሪሊዮን ወጪ ይደረግበታል ተብሏል። ኢትዮጵያ ከሳህራ በታች ከሚገኙ 40 የአፍሪካ ሀገሮች ጋር ያላትን የባቡር ትራንስፖርት ትስስር የሚያሳድግ ፕሮጀክት ተግባራዊ ሊደረግ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል። የትራንስፖርትና ሎጂስቲክስ ሚኒስቴር ከናይጄሪያ ኢንሳይት ዳይናሚክስ ሪሶርስ ጋር ጋዝን በባቡር የኢኮኖሚ ኮሪደር ወይም ጋዝ ባይ ሬል ኢኮኖሚክ ኮሪደር ንቅናቄ ማስጀመሪያ የማግባቢያ ስምምነት ሰኞ ህዳር 29 ቀን 2018 ዓ.ም በአፍሪካ ህብረት አዳራሽ በይፋ ሲፈረም ነው የተገለጸው። ፕሮጀክቱ ከሳህራ በታች የሚገኙ 40 ሀገሮችን ከ73000 ኪሎ ሜትር በላይ በሚሸፍን የባቡር መሰረተ ልማት የሚያገናኝ ትልቅ ኢንቨስትመንት እንደሆነም ተገልጿል። ፕሮጀክቱ ከ500 ቢሊዮን እስከ $1 ትሪሊዮን ወጪ የሚጠይቅ መሆኑ የተገለጸ ሲሆን በመጪው ዓመት በአዲስ አበባ በሚካሄደው ስብሰባ ለውይይት ይቀርባል ተብሎ ይጠበቃል። የ2018ቱ የጂ ፓወር ቲክቶክ ክሪኤቲቭ አዋርድ አሸናፊው አዶናይ ብርሃነ በፖሊስ መያዙ ታወቀ። የፌዴራል ፖሊስ ትላንት ማምሻው ባወጣ መረጃ መሰረት ቲክቶከር አዶናይ ብርሃነ ከጓደኛው ጃኒ ጋር በቁጥጥር ስር ውሏል። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒም በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሶ በአደባባይና በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር በዋሉበት የወንጀል ጉዳይ ጋር በተያያዘ ነው ሲል ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውን በተቃራኒው በትውልድ ላይ ርካሽ ባህል ለመጫን የሚደረገውን ተግባር ለመከላከል የጀመርኩትን ምርመራ አጠናክሬ እቀጥልበታለሁ ሲልም ፖሊስ አስታውቋል። ቀደም ሲል የኢትዮጵያ ፌዴራል ፖሊስ ቲክቶከሮች ወንጌላዊት ገብረ ኢንድሪያስ በርሄም፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጭኔና ዮሐንስ መኮንን ኃይለ ማርያም በቁጥጥር ስር አውሎ ምርመራ እያደረገ መሆኑ መግለጹን ይታወሳል።
የደቡብ ሱዳን ጦር ወደ ሱዳን ገባ ተባለ። የደቡብ ሱዳን ጦር ወደ ሱዳን የገባው ከሱዳን ሰራዊትና ከፈጣን ድጋፍ ኃይሉ ጋር በተደረሰ ስምምነት ነው ተብሏል። በስምምነቱ መሰረት የደቡብ ሱዳን ጦር የሄግሊግ የነዳጅ ማደያ ቦታን እንደሚጠብቅ ተገልጿል። የደቡብ ሱዳን ጦር ረቡዕ ዕለት የሄግሊግ የነዳጅ ማደያ ቦታን ለመጠበቅ መሰማራት የጀመረው በጁባና በሱዳን ተዋጊ ቡድኖች መካከል ወሳኝ የኃይል መሰረተ ልማትን ለመጠበቅ በተደረገ የሶስትዮሽ ስምምነት ነው። ስምሪቱ የፈጣን ድጋፍ ኃይሉ ከ3 ቀናት በፊት ስትራቴጂካዊት ከተማውን በመቆጣጠር የሱዳን ጦር የመከላከያ ቦታውን ትቶ ወደ ደቡብ ሱዳን ድንበር እንዲወጣ ያስገደደው ፍጻሜ ከተከሰተ በኋላ ነው። የደቡብ ሱዳን የህዝብ መከላከያ ሰራዊት ዋና አዛዥ ፖል ናንግ በሄግሊግ ለጋዜጠኞች እንደተናገሩት ወታደሮቹ ወደ አካባቢው የገቡት ፕሬዝዳንት ሳልቫኪር፣ የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልብርሃኑና የፈጣን ድጋፍ ሰጪ መሪ ጀነራል መሐመድ ሐምዳን ዳጋሎን በፈረሙት የሶስትዮሽ ስምምነት መሰረት ነው ብሏል። ናንግ እንዳሉት ስምምነቱ የሱዳን ጦርና የፈጣን ድጋፍ ታጣቂዎች ከአካባቢው እንዲወጡ በማድረግ የነዳጅ ጣቢያው ምንም ጉዳት ሳይደርስባቸው ለማስቆየት ነው ተብሏል። ዋናው ግብ የሄግሊግ ሜዳን ከማንኛውም የውጊያ ዘመቻዎች ሙሉ በሙሉ ነጻ ማድረግ ነው። ምክንያቱም ይህ መስክ ለደቡብ ሱዳን ብቻ ሳይሆን ለሱዳኑ የኢኮኖሚ የህይወት መስመር ይወክላል ብለዋል ናንግ። የደቡብ ሱዳን ኃይሎች ገለልተኛ ሆነው ተልዕኳቸውን በነዳጅ ጭኖቶች ጥበቃ ላይ ብቻ እንደሚገደውና ያልተቋረጠ የድፍድፍ ፍሰትን እንደሚያረጋግጡ አጽንኦት ሰጥቷል። ሄግሊግ በቀን 130 ሺህ በርሜል በአንድ ጊዜ የሚያመርት የደቡብ ሱዳን ነዳጅ የሚያቀርብ ማዕከላዊ የመቀነባበሪያ ተቋም ያለው ሲሆን ይህም በሱዳን በኩል የሚላክ ነው። የቻይና ብሔራዊ የነዳጅ ኮርፖሬሽን በቅርቡ በምዕራብ ኮርዶፋን ያለውን የጸጥታ ሁኔታ እየተባባሰ መምጣቱን ተከትሎም በሱዳን ውስጥ ለ30 ዓመታት የዘለቀውን አጋርነት ያቋረጠ ሲሆን ይህም የምርት መጠኑ ከ65 ሺህ በርሜል በሰዓት ወደ 20 ሺህ በርሜል በሰዓት ወርደዋል ተብሏል። እንደ አውሮፓውያን አቆጣጠር በ2025 ከ100 በላይ ጋዜጠኞችና የሚዲያ ባለሙያዎች መገደላቸው ዓለም አቀፉ የጋዜጠኞች ፌዴሬሽን አስታወቀም። የዓለም አቀፉ የጋዜጠኞች ፌዴሬሽን IFJ ፕሬዝዳንት ዶሚኒክ ፕራዳሊ 7 ሴቶችን ጨምሮ በዓለም ዙሪያ 111 ጋዜጠኞችና የሚዲያ ባለሙያዎች እንደተገደሉ ተናግሯል። ከነዚህም ውስጥ 9ኙ ከአፍሪካ ናቸው ብሏል። በየዓመቱ 91 ጋዜጠኞች ይሞታሉ። ፌዴሬሽኑ መረጃ መሰብሰብ ከጀመረበት ጊዜ ጀምሮ የ3156 ጋዜጠኞችን ሞት መዝግበዋል ብሏል። በጋዛ በ2025 የተገደሉ ጋዜጠኞች ቁጥር 69 መድረሱን ያመለከተው ሪፖርቱ በ2025 በወጣው ሪፖርት በዓለም አቀፍ ደረጃ 111 ጋዜጠኞች እንደተገደሉ ተረጋግጧል። ዓለም አቀፉ የጋዜጠኞች ፌዴሬሽን በ2025 ባወጣው ሪፖርት 111 ጋዜጠኞች እንደተገደሉ ሲጠቅስ 500 ያህሉም በእስር ቤቶች ውስጥ እንደሚገኙ አስታውቋል። ሕይወታቸው ካለፈው ጋዜጠኞች መካከል 69ኙ በጋዛ የተገደሉ መሆናቸው ተናግረዋል። በሩሲያ ዩክሬን ጦርነት 10 ጋዜጠኞች ሕይወታቸው አልፏል ብሏል ሪፖርቱ በ2025 የጋዜጠኞች ሞት እንደጨመረ ገልጾም ዓለም አቀፍ ሕግ መጣሱና የፕሬስ ነጻነት እየተከበረ አለመሆኑን አያይዞ ጠቅሷል። በአህጉር አፍሪካ በተለይም በሱዳን ባለው የእርስ በርስ ጦርነት የተነሳ ጋዜጠኞች ጥቃት እንደሚደርስባቸው ያመለከተው ዘገባ ሞዛምቢክ፣ ሶማሊያና ዚምባብዌም ጋዜጠኞች የተገደሉባቸው ሀገራት መሆናቸው ነው የዘገበው። ይህ በእንዲህ እንዳለ በኢትዮጵያ እግድ ከተጣለባቸው 9 የዶይቼ ቬለ ጋዜጠኞች መካከል የሰባቱ ሲነሳ 2 ጋዜጠኞች በዘላቂነት መታገዳቸው ጣቢያው አስታውቋል። የኢትዮጵያ መገናኛ ብዙኃን ባለስልጣን ኢትዮጵያ ከሚገኙት የዶይቼ ቬለ 9 ጋዜጠኞች መካከል በሰባቱ ላይ የጣለውን እገዳ ማንሳቱ ጣቢያው አስታውቋል። ሆኖም 2 ሰራተኞቹ በዘላቂነት ከስራ መታገዳቸውን ከኢትዮጵያ መገናኛ ብዙኃን ባለስልጣን መስማቱን ገልጾ እርምጃውን አጥብቆ አወግዟል። የተከበራችሁ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን።